መጽሐፈ ዜና ካልዕ ምዕራፍ 8 እንዲህም ሆነ ሰለሞን የእግዚአብሔርን ቤትና የራሱን ቤት የሰራበት 20 ዓመት በተፈጸመ ጊዜ ኪራም ለሰለሞን የሰጠውን ከተሞች ሰለሞን ሰራቸው፣ የእስራኤልንም ልጆች አኖረባቸው። ሰለሞንም ወደ ሐማት ሱባ ሄደ፣ አሸነፋትም። በምድረ በዳም ያለውን ተድሞርን በሐማትም የሰራቸውን የዕቃ ቤቱን ከተሞች ሁሉ ሰራ። ደግሞም ቅጥርና መግቢያ መወርወሪያም የነበራቸውን የተመሸጉትን ከተሞች ላይኛውን ቤትሆርን ታችኛውንም ቤትሆርን ሰራ። በዓላትንም ለሰለሞን የነበሩትን የዕቃ ቤት ከተሞች ሁሉ የሰረገላውንም ከተሞች ሁሉ የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግስቱ ምድር ሁሉ ሰለሞን ሰራ ዘንድ የወደደውን ሁሉ ሰራ። ከጌጣውያንም ከአሞራውያንም ከፌርዛውያንም ያውያንም ከኢያቡሳውያንም የቀሩትን ከእስራኤል ወገን ያልሆኑትን ሕዝብ ሁሉ የእስራኤልም ልጆች ያላጠፏቸውን በኋላቸውን በምድር ላይ የቀሩትን ልጆቻቸውን ሰለሞን እስከዛሬ ድረስ ገባሮች አድርጎ መለመላቸው። ሰለሞንም ለስራው ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ የሹማምንቶችም አለቆች፣ የሰረገሎችና የፈረሰኞች ባልደራሶች ነበሩ። እነዚህም በሕዝቡ ላይ ሰልጥነው የነበሩ ንጉሱ የሰለሞን አይነተኞች አለቆች 250 ነበሩ። ሰለሞንም የእግዚአብሔርን ታቦት የገባበት ስፍራ ቅዱስ ነውና ሚስቴ በእስራኤል ንጉስ በዳዊት ቤት አትቀመጥም ሲል የፈርዖንን ልጅ ከዳዊት ከተማ ወደ ሰራላት ቤት አወጣት። በዚያን ጊዜም ሰለሞን በወለሉ ፊት በሰራው በእግዚአብሔር መሠዊያ ላይ ለእግዚአብሔር የሚቃጠለውን መስዋዕት አቀረበ። ሙሴም እንዳዘዘ እንደ ሥርዓታቸው በየቀኑ ሁሉ በየሰንበታቱም በየመባቻዎቹም በየተወሰኑትም በዓላት በየዓመቱም 3 ጊዜ በየቂጣው በዓልና በየሰባቱ ሱባኤ በዓል በየዳሱም በዓል ቁርባን ያቀርቡ ነበር። የእግዚአብሔርም ሰው ዳዊት እንዲህ አዞ ነበርና ካህናቱን እንደ አባቱ እንደ ዳዊት ሥርዓት በየአገልግሎታቸው ሰሞን ከፈላቸው። ሌዋውያንም እንደ ሥርዓታቸው ያመሰግኑ ዘንድ በካህናቱ ፊት ያገለግሉ ዘንድ በየሰሞናቸውም ከፈላቸው። በረኞቹንም ደግሞ በየበሩ ሁሉ በየሰሞናቸውም ከፈላቸው። እነርሱም ንጉሱ ስለነገሩ ሁሉና ስለ መዝገቡ ካህናቱንና ሌዋውያኑን ያዘዘውን ነገር ሁሉ አልተላለፉም። የእግዚአብሔርን ቤት መሰረት ከተጣለ ጀምሮ እስከ ተጨረሰ ድረስ የሰለሞን ሥራ ሁሉ የተዘጋጀ ነበር። የእግዚአብሔርን ቤት ተፈጸመ። ሰለሞንም የዚያን ጊዜ በኤዶምያስ ምድር በባህር ዳር ወዳሉ ወደ ኤጽዮን ጋብርና ወደ ኤሎት ሄደ። ኪራምን መርከቦችንና የባህርን ነገር የሚያውቁትን መርከበኞች በባሪያዎቹ እጅ ሰደደለት። እነርሱም ከሰለሞን ባሪያዎች ጋር ወደ አፊር መጡ። ከዚያም 450 መክሊት ወርቅ ወስደው ወደ ንጉሱ ወደ ሰለሞን አመጡ።